የኦርቶዶክስ ተዋሕዶ ክርስቲያን ነን። ከዓለማዊ ስማችን ሌላ የክርስትና ስም አለ። የኦርቶዶክስ ተዋሕዶ ክርስቲያን ነን። ሰንበትን እናስቀድሳለን። የኦርቶዶክስ ተዋሕዶ ክርስቲያን ነን። እመቤታችን ቅድስት ድንግል ማርያምና ቅዱሳኑ ከእግዚአብሔር ዘንድ እንደሚያማልዱን እናምናለን። የኦርቶዶክስ ተዋሕዶ ክርስቲያን ነን። ሮብና ዓርብ የክርስቶስን ስቃይ በማሰብ እንጾማለን። የኦርቶዶክስ ተዋሕዶ ክርስቲያን ነን። አንገታችን ላይ ጌታችን የተሰቀለበት መስቀል ማህተብ እናስራለን። እኛ የኦርቶዶክስ ተዋሕዶ ክርስቲያን ነን። ምግብ ከመብላታችን በፊትም ሆነ በኋላ እንጸልያለን። እኛ የኦርቶዶክስ ተዋሕዶ ክርስቲያኖች ነን። ስንጸልይ ነጠላ እንለብሳለን። ሰላም እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ይህ አካውንት አዲስ ስለሆነ ሰብስክራይብ እያደረጋችሁ አበረታቱ። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ኖራ በድጋጆች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። ምን ከፍታቸው መዝሙሮች ሰዎች እንዲጸልዩ ነው የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈሳው እንዲያስብ መጥቶ ፒው የሚበራ እንዲል የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን ግጥግስል ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቹ አሰፋፊ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹ እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠላ አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏን እንደዚህ አድርጋ በስርዓት ጭብሎ ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው እጥር ይልብኛል። ሸርዬ እኔ ስንበረከክ ልቅ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ በኢየሱስ ክርስቶስ ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። እኔ ደስ የሚለኝ የሚል እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው ብሎ ወሳስ እግዚአብሔር ፊት አሜን። ብርክክ ብላችሁ ለሰዎች ሁሉ መንፈሳችሁን ስብስብ አድርጋችሁ አንድ ቀን እኮ ከዚህ ስጋ ውስጥ ውልቅ ትሉና ፊቱ ትመጣላችሁ። ጌታችንን እኮ ጴጥሮስ በጣም ይወደዋል አይደል? ውሸቱ ፍቅሩ እኮ የውሸት አይደለም። ዛሬ አሳልፋችሁ ትሰጡኛላችሁ ሲል ጌታችን ጴጥሮስ ሌሎቹ ቢተው እንኳን እኔ ያልተውም ሲል እየዋሻ እንዳይመስላችሁ፣ ከልቡ ነው። ጴጥሮስ ጌታችንን ቢከዳው አይገርመንም። ምክንያቱም ጸጋ እግዚአብሔር ባልተገለጠበት ጌታችን ሞትን ባላሸነፈበት በብሉይ ኪዳን ነው ያለው። ገና ጌታችን ሞቶ ተነስቶ ትንሣኤ ሆኖ ሞት ተሸንፎ ክርስቲያኖች ሞቶ የመውጊያ ሄት አለ የሚሉበት ጌታ ሆይ ቶሎና የሚሉበት ልሄድ ከክርስቶስ ጋር ለመኖር እናፍቃለሁ የሚሉበት ጊዜ አልመጣም። ስለዚህ እሱ ሞትን ቢፈራ ማን ይፈርድበታል? የሚያበረታው ጸጋ መንፈስ ቅዱስ አልተቀበለማ፣ ገና በዓለ ሃምሳ አልሆነም። ከልቡ ይወደዋል። ሞት ሲመጣ ግን ፈራ። ስለዚህ ርቀቱን ጠብቆ ተከተለ አይደል? ሊቀ ካህናቱ ግቢ ውስጥ ከገቡ በኋላ ወደ ሊቀ ካህናቱ ግቢ ከገቡ በኋላ በረዶ። አባቶቻችን ሲተረጉሙ በረዶ ማለት ጸጋ መንፈስ ቅዱስ ላቀው ማለት ነው። ስለዚህ እሳት ለመሞቅ ወደ አይሁድ እሳት ሄደ ማለት ነው። በርሜል ከቦ እሳት የሚሞቁበት ቦታ ላይ ሄደ። መጀመሪያ መታ ያናገረችው ፊቱን አይታ አንዲት አገልጋይ ናት። የሊቀ ካህናቱ ግቢ አገልጋይ ተራ ገረድ ነው የሚለው መጽሐፍ ራሱ ገረድ ናት። ምንም ልታረጓችን ወሬ ከማዛባት ውጪ ማለት ነው። አንተ ከሱ ጋር አይቻለሁ የሱ ተከታይን አገልጋይ ነህ ስትለው ዞር በይ ከዚህ አላውቀውም አለ። አሁን እሷና እሱ መካከል ነው ቃል ሂዝ ወርድ አጌንስት ሄር ወርድ ነው። ስለዚህ እሱን ያሙታል። ምንም አልመጣም። ጴጥሮስ አሁን መንቃት አልነበረበትም። ይሄ ሰዓት ሙቀት ብቻ አይደለም እየሰጠኛል ፊቴን እያጋለጠብኝ ነው ዞር ልበል ማለት ነበረበት አይደለ? ከአንድ ሰዓት በኋላ ይላል ወንጌላችን አንድ ሰዓት ሙሉ ሰዓት እየሞቀ ነው እሱ ዘንድ። ቀጥሎ እነማን መጡ? ሁለት የሊቀ ካህናቱ አገልጋዮች መጡ። አሁን የነዚህ ፈተና ትንሽ ጠንከር ያለ ነው። ስልጣን አላቸው። ሊቀ ካህናቱ ፊት ሊያቆሙት ይችላሉ፣ ሊያስፈርዱበት ይችላሉ። ትንሽ ከበድ ያሉ ሰዎች ናቸው ማለት ነው። ስላልሸሸ ብቻ አንተ አነጋገርም አለባበስም እሱን ይመስላል ሲሉት እኔ የምትሉትን ሰውዬ አላውቀውም ማለት ነው። ሰውዬ አለው ጌታችን የምትሉትን ሰውዬ አላውቀውም ማለት አይገርማችሁ? አሁንም ግን ከእሳቱ ዙር አላለ።
ለሶስተኛ ጊዜ ከባድ አደጋ መጣ። በጌቴሴማኒ ጌታችንን ለመያዝ ሊቀ ካህናቱ አገልጋዮች ሲመጡ ጴጥሮስ ዘራፍ ብሎ ነበር፣ ሰይፍ መዞ ነበር። ማልኮስ የሚባል አገልጋዩን ጆሮ ቆርጦ ነበር፣ ጌታችንን ነፃ ለማውጣት ማለት ነው። አሁን ለሶስተኛ ጊዜ የመጡት የማልኮስ ዘመዶች ናቸው። በደም ይፈልጉታል፣ ሊበቀሉት ይፈልጉታል፣ ይገርሉታል። ጠላትነት አለበት ማለት ነው። አሁን ፈተናው እንዴት ከፍ እያለ እንደመጣ አያችሁ? እንዴት እየገባችሁ አይደል? ማውራት እየበረታ ነው የመጣው። አንዲት አገልጋይ ነበረች፣ ሁለት አገልጋዮች ሆኑ፣ ከዛ ደግሞ ጠላቶቹ። ይሄን ጊዜ አንተን ከሱ ጋር አይተናል ሲሉት እየማለና እየተራገመ አላውቀውም ብሎ ካዳል። እየማለና ምን እያለ እየተራገመ ማንንም ይረግም ጌታችንን እኮ። ይሄን ጊዜ ጌታችን ደግሞ ተፈርዶበት ሲወጣ አንድ ሆነ። ጴጥሮስ እየተራገመ ጌታችን እየወጣ እያለ ተገጣጠሙ። ኢየሱስም ዘወር ብሎ ጴጥሮስን አየው። ጴጥሮስ ይሄን ጊዜ ነቃ። አሁን ስለነቃ ካለበት ከአይሁድ ሰዓት ከሚሞቅበት ቦታ ወጥቶ ከሊቀ ካህናቱ ግቢ ወጥቶ ወደ ውጭ ወጥቶ ምርር ብሎ አለቀሰ። ወንድማችን ቃለ ሕይወት ያሰማልን፣ የአገልግሎት ጊዜህን ያርዝምልን። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀርልህ ወይስ አይቀርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል፣ ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ መጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው። በእጁ ይዟል መዝገብ። ምን እያረክ ነው? እርምጃህን እየቆጠርኩ ነው፣ ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዴ አለ። አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱ ይቆጥራል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው እሱም መጨረሻ ላይ። በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ብለው ቀሰቀሱት። እሱ ሲነቃ አይ አክሊሉ ላይ ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁ። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ኃጢአት ላለመስራት ዛሬ ቅርብኝ እስቲ እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልናል። ለሁላችን ይቆጥርልን እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈህ መጣህ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ የጻፈው። አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለ የለም፣ ለመቀበል ያብቃል። ስለዚህ የወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳነ። እኛ ለንስሐ ሲሆን ጊዜ ልንላል። አሁን የተማርነው በነገራችን ላይ ለጠቅላላ እውቀት አለ፣ ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር።
ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳሰሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ የማያጥረው። ፕሮቴስታንቲዝም ከጥንቱ ክርስትና ምን ያህል አብዝቶ እንደራቀ ለማሳየት አንድ ማሳያ ልስጣችሁ። ቅዱስ ቄርሎስ የኢየሩሳሌሙ ተብሎ የሚጠራ አንድ ታላቅ አባት አለ። በዚህ በካቴኬቲካል ሌክቸር መጽሐፉ ላይ ምን ብሎ ይናገራል? 23ኛው ሌክቸር ስለ ቅዳሴው የተናገረበት ክፍል ነው። በዛ ክፍል ላይ ቁጥር 9 ላይ እንዲህ ብሎ ይናገራል። እዚህ ክፍል ላይ በጣም የሚያስደንቀኝ ነገር አሁን የሚናገረው ነገር ማለት ነው የግል ብቻ አይደለም። በዚህ በቅዳሴያቸው ላይ ወይም በቅዳሴው ላይ ስለሚደረገው ነገር ነው የሚናገረው እና ከኛ ቀደም ብሎ ያለፉ ቅዱሳን አባቶቻችንን እንጣራለን፣ ኮሜሞሬት እናደርጋለን፣ እናስባለን ይላል። አሁን የምናስበው ከኛ በፊት የነበሩ ቅዱሳን አባቶቻችንን የምንጠራው በቅዳሴ ላይ ነው። ስለዚህ አሁን ይሄ ቅዱስ አባቶች አይደለም የሚጠራው ወይም ቅዱስ ቄርሎስ ብቻ ሳይሆን በኮንግሪጌሽን ደረጃ ቅዳሴ ስለሆነ ቅዳሴ የክርስቲያን አምልኮ ጸሎቷ ስለሆነ ቅዱስ ቁርባን የሚሰናዳበት ስለሆነ ቤተክርስቲያን ደግሞ ማዕከሏ ራሱ ቅዱስ ቁርባን ነው። ያለ ቅዱሳት ሚስጥራት ቤተክርስቲያን የለችም ሲጀመርና የሁሉም እምነት እንደሆነ ማሳያ ነው። የአንድ ግለሰብ ሳይሆን በቅዳሴ ላይ ስለሆነ የአንድ አባት፣ የአምስት አባት፣ የ10 የ20 አባት ብቻ አይደለም። የአጠቃላይ የክርስቲያኖች የአጠቃላይ የእነርሱ ሁሉ እምነት ነው ማለት ነው ቅዱሳንን መጣራት። ለምንድን ነው ደግሞ ኮሜሞሬት የምናደርገው የሚለውን ሲናገር ምን ይላል ቅዱስ ቄርሎስ? በእነርሱ ጸሎትና ምልጃ እግዚአብሔር እኛን ልመና እንዲሰማ ነው ይላል። አንድ የሆነ ፕሮቴስታንት አለ እዛው ብቻ አለ ያዘጋጀ የፊሊፕ ሻፍ ኤዲሽን ህዳጉ ላይ ምን ብሎ ያስቀምጣል? የዋናን ሊተርጂዎች ላይ እኮ ግን በእነርሱ ጸሎትና ምልጃ የሚል የለም ይላል። አክቹዋሊ ቅዱስ ቄርሎስም የተናገረው ኮሜሞሬት እናደርጋለችዋለን የምናደርግበት ምክንያት ግን አለ። ምክንያቱን እሱ ይናገር ማለት ቅዳሴውን እየቀደሰ ያለው ቅዱስ ቄርሎስ ነው፣ አንተ አይደለም ፕሮቴስታንት ወዳጄ። አሁን እዚህ ያሉትን ሳይሆን እዛ ያለው ፕሮቴስታንት እዛ ሊቅ ነኝ የሚለው ሰው የራሱ ማለት ነው። ቅዳሴውን የሚያደርገው ቅዱስ ቄርሎስ ከሆነ ኮሜሞሬት የሚያደርግበት ምክንያት የሚጠይቀው እሱ ነው። ቢያንስ እሱ እንዲናገር እንፍቀድለት እና ሲናገር ምን አለ? በእነርሱ ጸሎት እና ምልጃ እግዚአብሔር ልመናችንን እንዲቀበል ነው ይላል። በጣም የሚያስገርም ደግሞ ቀጠል አድርጎ ደግሞ ስለ ሁሉም ከኛ በፊት ስለተለዩ ነፍሳት ደግሞ እንጸልያለን። ስለሞቱት ማለት ነው። ለሞቱ ሰዎችም ጸሎትን እናቀርባለን። ለነፍሳቱ ያ ጥቅም እንደሚሰጥ እናምናለን ይላል። ኦኬ፣ እናምናለን። ኦኬ፣ ለሞቱ ሰዎችም እንጸልያለን። ፕላስ ደግሞ የቅዱሳን ምልጃ ጸሎትም ደግሞ ለመጠቀም ደግሞ እነርሱ ደግሞ ኮሜሞሬት እናደርጋለን። ይህ ነገር ያለው ከ1700 ዓመት አካባቢ በፊት የተናገረው ነው። ይሄ ነገር ሲነገርም ደግሞ በግለሰብ ደረጃ አይደለም። ይሄ ነገር ያለው በሊተርጂ በቅዳሴ ደረጃ ስለሆነ የ5 እና የ10 የ20 እና የ30 አባቶች ምስክርነት ብቻ ሳይሆን የአምልኳችን ጉዳይ ነው እና ሊተርጂ ትልቅ ቦታ የሚሰጠው ለዚህ ነው። በነገራችን ላይ ኦኬ፣ ቅዱስ ቁርባን ሲሰናዳ ወይም ቅዱስ ቁርባን ሲዘጋጅ ወደ ቅዱስ ቁርባን ስንቀርብ የሚጸለይ ጸሎት ስለሆነ የሁሉም ሰው ጸሎት ነው። ከጀምሮ አክቹዋሊ ፕሮቴስታንት አብዛኛው አሁን ላይ ያለው ቅዳሴ የሚለው እና ትልቅ ማሳያ ነው። ለምኑ ፕሮቴስታንቶች ምን ያህል ከጥንቱ ክርስትና ርቀው እንዳሉ ይህን ሁሉ ትምህርትም ስለሚክዱ ማለት ነው። አሁን የተነገሩት ትምህርቶችም ስለሚክዱ ከዚህ ቀጣይ በሚኖሩ ቪዲዮቻችን ላይም ፕሮቴስታንቲዝም ጥንት ላይ ያሉ የአባቶች ልጆች ሳይሆኑ ጥንት ላይ የተነሱ የሌሎች የሐሰተኛ መምህራን ልጆች እንደሆኑ ደግሞ በትምህርቶቻቸው የማሳያቸው ይሆናል። ይቆየን። ክርስቶስ ጥዑመ ስም ለዘይበልኦ ህብስተ ሕይወት ለዘይጸምኦ ጽዋ መድኃኒት ለዘይሴቶ ብለ ኢየሱስ ስሙ ይጣፍጣል ብለ በግዕዝ እኮ ታምረ ኢየሱስ ከማንበብ በፊት ኪዳን ላይ ታምረ ማርያም ታነባለህ፣ ድርሳናትን ታነብና ታምረ ኢየሱስ ታነባለህ። ታምረ ኢየሱስ ከመነበቡ በፊት ኪዳን ዘውትር ከሰኞ እስከ ዓርብ ነው። ኪዳን ጸሎት ላይ ኢየሱስ ክርስቶስ ጥዑመ ስም ለዘይበልኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይጸምኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴትዮ ብለ ኢየሱስ ስሙ ይጣፍጣል ብለ በአማርኛ ለምንድን ነው እኔ ኢየሱስ ስሙ ይጣፍጣል ስል ጴንጤ የምባለው? ጎበዝ ግዕዝ ላይ ኢየሱስ ይጣፍጣል ይላሉ። በተለይ ቅዳሴ ማርያም በአማርኛ ብታነብ እኔ አንዳንድ የጴንጤ መምህራን እንደውም የኛ መጽሐፍ በደንብ ያነባሉ።
መድኃኒዓለም ሚስጥረ ስጋዌ ቅዳሴ ማርያም ላይ ሚስጥረ ስጋዌ ማለት የክርስቶስ ሰው መሆን በስጋ የመገለጥ ሚስጥር ቅዳሴ ማርያምና ቅዳሴ እግዚ ቅዳሴ ዲያስቆሪዮስ እነዚህ ቅዳሴያት ላይ በግዕዝ የተጠቀሰው ኢየሱስ የተገለጸው አገላለጥ አሁን ኢየሱስ ስለ አንጠልጥላት ተጥራው ይላሉ አንዳንድ ኦርቶዶክሶች ደግሞ ቅልም አንጠልጣ ያለው ኢየሱስ ትላለ እንዴ ይላሉ የምን ቅልና ምን አገናኘው ቅልና ክርስቶስ ማንጠልጣ እኮ ለቅል ያስፈልገው ቅል በራሱ ራሱን ችሎ መቆም ስለማይችል ኢየሱስ የሚለው ስም ውስጥ መድኃኒትነት አለ በነገራችን ላይ ስልጣን አለ ኃይል አለ ጌትነት አለ አምላክነት አለ ሙሉ ስም ነው ባላ ያስፈልገው ማየ ማለት ማቋቋም ዶክተር ገሌም ብለ ዶክተር እንደምትጨምረው አይደለም ብቻውን ክርስቶስ መድኃኒት ነው ክርስቶስ አምላክ ነው ኢሳይያስ ላይ ይላል መሰለህ ሕፃን ተወልዶልናል ይላል ወንድ ልጅም ተሰጥቶናል ስሙ ድንቅ መካር ኃያል የዘላለም አምላክ የሰላም አለቃ ተብሎ ይጠራል ማን ኢየሱስ ጌታችን ብትል ጥሩ ነው ባትልም ኃጢአት አይደለም ገብርኤል ምንድነው ያለው ማርያም ጋር መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 26 በ6ኛው ወር መልአኩ ገብርኤል ከሊላ ወገን ናዝሬት ወደ ምትባል ከተማ መጣ ወደ አንዲት ድንግል ተላከ ይላል የድንግሊቱም ስም ማርያም ነበር ከዛ ወደ እርሷ መጥቶ ጸጋን የተሞላሽ ደስ ይበልሽ አለ ይኸውልህ አሁን እኛ አባታችን ሆይ ጸልየን እዛ የማርያም ስንጀምር በቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገሰለ ስንል ቤቶች እሷን አይሉ ፕሮቴስታንቶች ለምሳሌ እኛ ለማርያም የተለየ ነገር ያለ መስላቸው ምንም አላለም እኮ ይኸውልህ በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ምን እንልሻለን ሰላም እንልሻለን ገብርኤል ምንድነው ያለው ጸጋን የተሞላሽ ደስ ይበልሽ ኃጢአት ነው በጣም ለማርያም የተለየ ነገር አይደለም ከዛስ እግዚአብሔር ካንቺ ጋር ነውና ከተወዳጁ ልጅሽ ይኸውልህ መጣ ገብርኤል ጸጋን የተሞላሽ ደስ ይበልሽ እኛ ምንድነው በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ ድንግል አይደለች በስጋሽም ድንግል ነሽ ድንግል አይደለች ሰው በስጋው ድንግል ሊሆን ይችላል ባልየው ይኸውልህ በሁለት ወገን ድንግል ከምትሆን ይላል ቅዳሴ ማርያም ላይ በሁለት ወገን ድንግል ከምትሆን ማለት በሐሳቧም በስጋውም ድንግል ሰው በስጋው ድንግል ሊሆን ይችላል በሐሳቡ ድንግል መሆን አይችልም ማንም ሰው በሐሳብሽም ድንግል ያሸናፊ እግዚአብሔር እናቱ አይደለች ናት ይሄ በቤታችን ቅድስት ድንግል ማርያም ብለን ስንጸልይ ፕሮቴስታንቶች ሌላ ነገር እንዳይመስላቸው ነው ይሄን ማብራር በስጋሽም ያሸናፊ እግዚአብሔር እናቱ ያስተምሩት ችግር ነው ያለው ማለት ነው ምን በሚገባ ይልቅ ገልጦ የማስየመንጋ ፈታታ ተነግራለ ምን ታሪክ የለውም እኮ ኦርቶዶክስ እምነት ተቋማት ውስጥ ያለው ነገር ያ ይመስለኛል አሁን ነገሮች ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኒዓለም ነው ማለት አይወለ ጸዴ ሃይማኖት እኔ ከሌላው ጋር ጸብ የለኝም ቢወጣ ይሄ በደንብ ቢሰበክ ግዕዙ አሁንኛ በግዕዝ እንጸልያለን ይሄ ግዕዙ በአማርኛ ብትሰማ እግዚአብሔር ኦርቶዶክስ ተዋህዶ ነኝ ከሌላ ከማንም ሃይማኖት ጋር ጸብ የለኝም ከሙስሊሙ ጋር ሰላማዊ ግንኙነት ነው ያለኝ ከፕሮቴስታንት ጋርም ሰላማዊ ግንኙነት ነው ያለኝ ሰዎች በፈለጉት የመሄድ መብት አላቸው ብዬ ማምን ሰው ነኝ እገሌ ለምን ጴንጤ ሆንክ ብዬ አልጫ ነው መብቱ ነው አየህ ሙስሊም ለምን ሆንክ ብዬ በቃ መብቱ ይሁን ከቻልኩ የኔን መልካም ነገር አስተምሬ ወንጌሉን ገልጬ ክርስቶስ ፍቅር ነው ብዬው ኦርቶዶክስ እንደዚህ ነች ብዬው ልመልሰው እንዴት ሆናለህ ግን ድንጋይ ለወረወረት አይገባም መብቱ ነው እሱ አያስኬድም እኔ በቃ ስለምቆጭ ነው አንዳንድ ወይኔ ይላል ከዛ ወጥቼ እንደዛውኝ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄንን እንዳቀርጸው ታወጣዋለህ እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቅ ይሄን ካስፈለገ ሚዲያ ላይ አይወጣ የራሳችን ገበና ስለሆነ ብዬ ብዙ በሌላ ዜና ከኦርቶዶክስ ተዋሕዶ ቤተክርስቲያን በገንዘብ ተገዝታ ወደ ምንፍቅና ያመራችው ዘርፌ ከበደ እንዳይወጣ ቆርጣ አውጣው ስትል የተናገረችው ሙሉ ንግግር በእጅ የገባ ሲሆን ይህንን በተናገረችበት ማግስትም በእንባ ተሞልታ እያለቀሰች በጉልበቷም ተንበርካ የጸጸት እንባን እያፈሰች በቸርች ለተሰበሰበው ምዕመን ያስተላለፈችው መልእክት ምዕመኑን አወዛግቧል። ለመሆኑ የዘርፌ በምሬት ሆና ያወጣችው ሚስጥር ምንድነው? አብረን እንቃኘዋለን። ምንፍቅና እምነት ተስፋ የቆረጠችው ዘርፌ ተዋሕዶንም በገንዘብ የቀየረቻት ዘርፌ ልክ እንደ ይሁዳ እየተቅበዘበዘች ታለቅሳለች። ስለ ይሁዳ ጥቂት ነገር ልበላችሁ። ይሁዳ ከጌታው እግር ስር ቁጭ ብሎ የተማረ አብሮትም ከአንድ ማድ ቁጭ ብሎ የበላና የጠጣ ሰው ነበር። በኋላም ግን ከጌታው በላይ የቀረበለት 30 ዲናር በእጅጉ አጓጓውና ያቀረቡለትን ጥያቄ ተቀብሎ ጌታውን በመሳም አሳልፎ ሸጠው። ገንዘቡን ከወሰደ በኋላም ሄዶ መሬት ገዛበት። እሱ የገዛት ያቺ ምድርም አኬልዳማ ማለትም የደም ምድር ተብላ ተጠራች። ይሁዳ ምንም መሬት ቢገዛም በውስጡ ግን ሰላም አልነበረውም። ጌታውን አሳልፎ ከሰጠ በኋላም ባይኖቹን ቁልፍ አልዞሩም፣ ይበልጥ ተቅበዝባዥ ሆነ። በኋላም ከዚህ ምድር ላይ ራሱን ለማሳለፍ በዘውኛ ካልኩሌሽን አሰልቶ ጌታ ሳይቀድመኝ እኔ ልቅደመው ብሎ ከአንዲት ዛፍ ጋር ትግል ጀመረ። ዛፏም አልሆናለችው። አየ ከፈጣሪ ጋር ስትጣላ ፍጥረት ሁሉ ባንተ ላይ ማመጽ ጀምራሉ። ምክንያቱም የፈጠራቸው ካለመኖር ወደ መኖር የሚያመጣቸው እርሱ
ጌታ እግዚአብሔር እንደሆነ ያውቃሉ። ለዛም ነው ፀሐይ የጌታዬን እርቃን አላሳይም ብላ የጨለመችው። አሟሟቱም ከዚህ ከፍቶ ከምድር አለፈ። ዘርፌም ዛሬ ላይ እዩ ጩፋ ያቀረበላትን ገንዘብ አጓግቷት ራሷንም ነብይ ብላ ጠርታ በተሰጣትም ገንዘብ አኬል ዳማ የደም ቸርች ገንብታ ይኸው በጸጸትና በለቅሶ እያለቀሰች ትኖራለች። ፍጻሜዋም እንደ ይሁዳ እንዳይሆን እንጸልይላታለን። ይህ በእንዲህ እንዳለ ሆኖ ግን በባለፈው ጊዜ በጣም ከመረማረሯ የተነሳ ጉዳቸውን በአዳራሽ ለተሰበሰበው መንዘርግፋ እነሱም ያሉበት ቦታ ልክ አለመሆኑን በግልጽ መናገር ጀምራለች። ሉተራውያን እውነቱ እንዲገለጥላችሁ ከሐሰተኛ ነቢያቶች ፓስተሮችም እንድትጠበቁ እንጸልይላችኋለን። ኑ በብርሃኑ ተመላለሱ የመጨረሻው መልእክቴ ነው። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበረ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። ቻው።